ያለው እዚህ ስልክ ላይ ሁላችንም ሚዲያ አለን የራሳችን። ሚዲያ በእኛ ማህበረሰብ ውስጥ ያለው ሬሌቫንስ ምንድን ነው? ህብረተሰቡ ደግሞ እርስ በርሱ ተዋውቆ ስለሚካሄደው በህብረተሰቡ ስላለው ነገር በከተማ ደረጃ በክፍለ ሀገር በዓለም ለመለየት የሚያስቸግሩ እውነቱን ከውሸት መለየት የማይቻሉ ጉዳዮች ጭምር ይቀርባሉ እና እናንተ አይነት ኮሚኒቲ ሚዲያ ማህበረሰባዊ ጥቅም ባለው ነገር ላይ የሚያዝናናም ሆነ ትምህርታዊ የሚሆነ ኦርጀስ መረጃ ሜንስትሪም ቻሌንጅ እና የሶሻል ሚዲያው ቻሌንጅ በኦዲየንስ አንጻር እንዴት ነው? በየራሱ ሚዲያ በሚለቃቅመው ነገር በሚያገኘው መረጃ ይህ በኦምኒ ቻናል ላይ የሚተላለፍላችሁ የአዲስ ቅኝት የቴሌቪዥን ፕሮግራማችን ነው። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት። አዲስ ቅኝት አድማጭ ተመልካቾች እንደምን ሰንብታችኋል? ዛሬ ቤተኛ ነው፣ እንግዳ እንኳን አንለውም። ጊዮን ሸዋንግዛው አብሮናል። ጊዮን እንኳን ደህና መጣህ። ለብዙ አመት በኮሚኒቲያችን ውስጥ በተለያየ ድርጅት ውስጥ ስታገለግል ኖረሃል። አሁን ደግሞ የፒቱፒን በፐብሊክ ሪሌሽን ሄድ እያደረክ ነው። ከዛም በተለያየ ሌቭልም እንደሰራህ አውቃለሁኝና ከዛ በተጨማሪ ግን በጣም የምናከብርህ በኮሚኒቲያችን ውስጥ ምንድን ነው የሚባለው በባህላችን እንደ ታላቅ እንደ ሽማግሌ ከምናያቸው ከምናከብራቸው ወንድሞቻችን ሽማግሌ አይ ዶንት ሚን የእድሜውን ሽምግልና እና እነሱ ከምናያቸው ከምናከብራቸው ወንድሞቻችን መካከል ነው። እንግዲህ ጊዮን አንተን በተመለከተ መቼም አንድ ቀን ዘለግ ያለ ያንተኑ ብቻ የሙያ የህይወት ተሞክሮ በተመለከተ መጫወታችን አይቀርም። ዛሬ ጋበዝኩ አዲስ ቅኝት ጋር በተለያየ ምክንያት አብረን እንሰራለን እና አዲስ ቅኝት ቴሌቪዥን ከሆነ 1 ዓመት አልፎታል። ግን 1ኛ ዓመቱን ኦገስት 29 እናከብራለን እና ይህንን ዝግጅት በተመለከተ ስናከብር የተለያዩ አብረውን የሚሰሩ ሚዲያችንን የሚከታተሉ የሚደግፉ ሰዎች ስለ ሚዲያው ምንድን ነው የሚሰማቸው፣ ሚዲያው ምንድን ነው ያለው፣ ሚዲያ በእኛ ማህበረሰብ ውስጥ ያለው ሬሌቫንስ ምንድን ነው፣ ለአሁን ዘመኑ ሚዲያ በተለይ ትራዲሽናል ሚዲያው እየደከመ የመጣበት እና ሶሻል ሚዲያው እየገነነ የመጣበት ጊዜ ነው የሚሉ አሉ። ስለዚህ የሚዲያን አስፈላጊነት ሁሉ ኩዌስችን የሚያደርጉ ሰዎች አሉ። አት ሴም ታይም ደግሞ ሚዲያ መኖር አለበት፣ ሚዲያ በማህበረሰብ ሂደት ውስጥ አስፈላጊ ጉዳይ ነው ብለው አሁንም አጠንክረው የሚሰሩበት አሉ። እኛ ሙያችን መኖሪያችን የምናውቀው ስለሆነ እየሰራ ነው። በእናንተ አይን በአንተ እይታ ምንድን ነው ሚዲያ አሁን በዚህ ዘመን ያለው ሬሌቫንስ? በቅርቡ ምርጥ የኮሚኒቲ ቴሌቪዥን ተብሎ የተሸለመው አዲስ ቅኝት ቴሌቪዥን በታላላቅ የካናዳ ጋዜጠኞች አድናቆት ተችሮታል። የኢትዮጵያውያን ባህልና እሴትም ከሌሎች ካናዳዊ ቋንቋዎችና ባህሎች ጋር በየሳምንቱ በየቤታችሁ ይደርሳል። አንደኛ ዓመታችንን ኦገስት 29 ከ6 ፒኤም ጀምሮ በ515 ብሮድቪው አቬኑ ለማክበር ቀጠሮ ይዘናል። ከመነሻው ጀምሮ አብራችሁን ናችሁና ዓመታዊ በዓላችንን በጋራ እንድናከብር በክብር ጋብዘናችኋል። ይሄ ምልህ ሰፊ ጥያቄ ነው። እንደ እውነቱ ከሆነ ከኔም እውቀትና ልምድ ወጣ ያለ ነገር ነው። ቢሆንም ግን እንደ ተጠቃሚ እንደ ሚዲያ ተጠቃሚ በግልም በማገለግልባቸው ድርጅቶችም
ለረጅም ጊዜ በቆየሁበት ሙያ ባለኝ ልምድ የሚዲያ መቼም በአንድ ህብረተሰብ ውስጥ ከፍተኛ ቦታ ካላቸው ኢንስቲትዩሽንስ አንዱ ነው። መንግስት አለ፣ የአገልግሎት ድርጅቶች አሉ። ህብረተሰቡ ደግሞ እርስ በርሱ ተዋውቆ ስለሚካሄደው በህብረተሰቡ ስላለው ነገር በከተማ ደረጃ፣ በክፍለ ሀገር፣ በዓለም ደረጃ ጥሩ ግንዛቤ እንዲኖረው እና ቤስድ ኦን ጥሩ ኢንፎርሜሽን ጥሩ ግንዛቤ ህይወቱን እንዲመራ የሚዲያ አስፈላጊነት ምንም ጥያቄና መልስ ያለው ነገር አይደለም። ቀደም ሲል አንተ እንዳልከው ባለፉት ዓመታት እስካሁንም ድረስ የትራዲሽናል ሚዲያው በሶሻል ሚዲያ በጣም ፈተና ገጥሞታል። በውጤቱ ምክንያት ደግሞ ሰዎች ስለተለያየ ነገር ያላቸው አመለካከት ተመሳሳይ ወይም ኮመን ግራውንድ እየቀነሰ እያንዳንዱ ህብረተሰብ ክፍል ወይም ግለሰብ በየራሱ ሚዲያ በሚለቃቅመው ነገር በሚያገኘው መረጃ ህብረተሰቡ ውስጥ የዩኒፎርሚቲ ኦፍ ኢንፎርሜሽን አንደርስታንዲንግ ቻሌንጅ እየሆነ ነው የመጣው። በአንድ በኩል ጠቃሚ ነገር በጣም ብዙ ጠቃሚ ነገር አለ። ሁሉም ሰው ኤምፓወርድ ሆነዋል ሪሊ ለሚዲያው ስፔስ አስተዋጽኦ ለማድረግ መረጃ ለመለዋወጥ። በሌላ በኩል ግን ያው የሀሳቦች የአስመለካከቶች መጣረስ ወደ ተቃርኖ የመሄድ ነገርን ደግሞ አደሴም ታይም ያባብሰዋል። ስለዚህ ፕሮዝን ኮንዝ አለው። እንግዲህ አሁን ደግሞ ኤአይ ተጨምሮበታል እንደምናውቀው። ስለዚህ እነዚህ ሁሉ ነገሮች ሲደመሩ ልክ ኦልሞስት ዓለም በትራንዚሽን ላይ ያለ ይመስለኛል። በእኔ በኩል አንድ ቦታ ላይ እስኪረግብ ድረስ በዛ ትራንዚሽን ውስጥ ነው የምንሄደው። በጣም ኢንትረስቲንግ ነው፣ በጣም ኤክሳይቲንግ ነው። አንዳንዱ ነገር ደግሞ ሪሊ ኮንሰርኒንግም ነው። ስለዚህ በተቻለ መጠን ጥሩ ጥሩ ሚዲያዎች ጠንከር እያሉ እየወጡ ነገሮችን መስመር እያስያዙ የሰዎች ዳይናሚክሊ ሶሻል ሚዲያ አስፈላጊ ነገር ነው፣ ሁላችንም የምናውቀው ነው። ሞር ስትሪም ላይን የሚሆንበት ወይም ደግሞ መታፈን ወይም በቁጥጥር ውስጥ መዋል ሳይሆን ጠቃሚነቱ እየጎላ ጎጂ ጎኖቹ እየቀነሱ እንደሚሄዱ ሁላችንም ተስፋ እናደርጋለን። በአጠቃላይ ሚዲያን በሚመለከት ባጭሩ ለጊዜው ያለኝ አስተያየት ይሄ ነው። የኮሚኒቲ ሚዲያን በሚመለከት እኔ ሁልጊዜም እንደምታውቀው በኮሚኒቲ ሚዲያ ኢንትረስት አለኝ። ያ ምክንያት አለው ደግሞ እንደሚታወቀው አሁን ወደኛ ስንመጣ በቶሮንቶና አካባቢው በግምት ከ30,000 ወይም ከዛ በላይ የሆኑ ትውልደ ኢትዮጵያውያን ነው። በተለይ ደግሞ ቁጥራቸው ከዛ የሚበልጥ ልጆችና ወጣቶች እንደሚኖሩ ይገመታል። ይህ ቁጥር ደግሞ በየጊዜው እያደገ የሚሄድ ነው። የልጆቹም መብዛት ማደግ፣ አዳዲስ ሰዎችም አዳዲስ ኢትዮጵያውያኖችም ትውልደ ኢትዮጵያውያኖችም እየተጨመሩ ሲሄዱ እያደገ የሚሄድ ነገር ነው። ስለዚህ እንደ አንድ ኮሚዩኒቲ ዌል ኢንፎርምድ ሆነን እንድናድግ በየግላችን ከምናደርገው ጥረትና ከሜንስትሪም ሚዲያም ከምናገኘው ጥቅም ባሻገር የኮሚኒቲ ሚዲያ አስፈላጊነት እጅግ ወሳኝ ነው። ይሄ ብዙ የሚያከራክር ነገር አይመስለኝም። ምክንያቱም እንደሚታወቀው የኮሚኒቲ ሚዲያ በሜንስትሪም ሚዲያ ሽፋን የማያገኙ በኮሚኒቲ ውስጥ ያሉትን እንቅስቃሴዎች እና ሌሎችም ተዛማጅ የሆኑ ጉዳዮችን መዘገብ፣ ማብራራት፣ ለመልካም ስራዎች፣ ለግብረሰናይ ድርጅቶች፣ ለቢዝነሶች፣ ሌሎችም ሀበሻ ነክ ድርጅቶች የሚዲያ አጋር ወይም ሚዲያ ፓርትነር መሆን እጅግ ጠቃሚ ነገር ነው። ምንም ጥያቄ ያለው ነገር አይደለም። በልምድም በተግባርም ያየ ነው እና አሁንም እያየን ያለነው ነገር ወደፊትም የምናየው ነገር ምናልባት ከዚህም አልፎ እንደ ካናዳ ባለ ህብረ ባህላዊ ወይም መልቲካልቸራል ሀገር ስንኖር ቋንቋችን፣ ውብ ባህላችን፣ ሃይማኖታችን፣ ምግባችን፣ በአርትና በስነ ጽሁፍ ያለን ብቃት፣ ሌሎችም ባህላዊ እሴቶቻችንን በራሳችን የኮሚኒቲ ሚዲያ ማጉላት ለአጠቃላዩ የካናዳ ህብረተሰብ እና ሪሊ ለቀጣዩም ትውልድ በቀጥታም በተዘዋዋሪም ገንቢ አስተዋጽኦ እንዳለው በጥብቅ አምናለሁ። ገዛኸኝ ደግሞ ከሌሎችም ከኛ ከቀደሙ ኮሚኒቲዎች ልምድ የምንማረው ይሄንኑ ነው። ስለዚህ
በዚህ ረገድ የአዲስ ቅኝት ሚዲያ እና ሌሎችም የኮሚኒቲዎችን ሚዲያዎች ከተመሰረቱ ጀምሮ መልካም አስተዋጽኦ እጅግ መልካም አስተዋጽኦ ማድረግ ላይ ናቸውና ሪሊ የሁላችንም ምስጋናና ድጋፍ ይገባቸዋል። ለእናንተም ለአዲስ ቅኝት ሚዲያም እንደዚሁ በዛሬው ዕለት ስፔሻሊ ሪሊ እውነተኛ ከልብ የመነጨ ምስጋና ማቅረብ እወዳለሁ። ቀላል ስራ አይደለም የምትሰሩት። ስራው ከባድ ነው። ብዙ ጊዜ ብዙ ሪሶርስ የሚጠይቅ ነገር ነው። የራስን መስዋዕትነት የሚጠይቅ ነገር ነው። ጋሬጣዎች ያሉበት መንገድ ነው። ይህን ሁሉ ተቋቁማችሁ ህብረተሰቡን እያገለገላችሁ ነውና ምስጋና ማቅረብ እፈልጋለሁ። ታንኪዩ በጣም በጣም እናመሰግነው። መቼም ሁልጊዜም አጋር ነህ። ሁልጊዜም በጥሩ አስተያየት በጥሩ ሞራል አብረህን ነህ። አንተም ብቻ ሳይሆን በአጠቃላይ የፒቱፒ ማህበረሰብ እና ደጋፊዎች አባላት ጭምር ማለት ነው። ሌሎችም ናን ፕሮፊት ኦርጋናይዜሽኖች ይሄ አጠቃላይ እጅ ለእጅ ተያይዞ የሚታደግ የሚሰራ ስራ እንደመሆኑ እኛም የሚዲያውን ፓርት በሚገባ ለመጫወት የምንችለውን ጥረት እናደርጋለን። ግን በየጊዜው እንዳልከው ሚዲያ ዳይናሚክሱ እየተለወጠ ሲሄድ ከኢንካም አንጻር ራሱ ካየ ከሌሎች ጋር ኮምፒቲቲቭ ሆኖ የመቆየት እድል በጣም ከባድ ነው የሚሆነው እና ከዚህ አንጻር እየተመካከሩ መስራት አማራጮችን መፈለግ ያስፈልጋል። ሜይንስትሪም ሚዲያ ላይ መሆን ምን ያስፈልጋል የሚል ጥያቄ አንዲት ልጅ ጠይቃኝ ነበረ እና ለምን ቴሌቪዥን ያስፈልጋል የሚል ጥያቄ ጠየቀችኝ። እሷ ወደ ሶሻል ሚዲያ እየመጣች ያለች ልጅ ነች እና እኔ ሜይንስትሪም ሚዲያ ላይ ነኝ የሚለውን እንትን ስናገር ምን ያስፈልጋል ምክንያቱም ያኛው ክራምብል እያደረገ ነው የሚል ይሄ በጣም ብዙ ክርክር ሊያስነሳ የሚችል ጉዳይ ቢሆንም ሁለቱን ግን እንዴት አድርጎ ነው ሜንቴን አድርጎ አጣጥሞ መሄድ የሚቻለው? ማህበረሰባችን ከየትኛው ሚዲያ ነው በትክክል መረጃ ማግኘት ያለብኝ? ቅድም ብለሃል፣ የኮሚኒቲ ሚዲያ አስፈላጊ ነው። በቅርበት በራስ ቋንቋ ለራስ ባህል በሚመች መንገድ መረጃዎችን አጣፍጦ ከሽኖ አዘጋጅቶ ስለሚያቀርብ ፕሮክሲሚቲው ለሁሉም ተስማማ ይሆናል እና ከዛ አንጻር የሜይንስትሪም ቻሌንጅ እና የሶሻል ሚዲያው ቻሌንጅ በኦዲየንስ አንጻር እንዴት ነው የሚታየው? ያንንስ እንዴት አድርጎ ነው ሪዞልቭ አድርጎ ለጋራ ዓላማ በጋራ መስራት የሚቻለው? እየተከታተላችሁ ያላችሁት የአዲስ ቅኝትን የቴሌቪዥን ፕሮግራማችንን ነው። ዋንስ አጌን ምልህ እንዳልኩት ከመጀመሪያው መቼም እኔ የሚዲያ ኤክስፐርት አይደለሁም። እንዲሁ መቼም በተሳታፊነት እና አንድ ዜጋ አስተያየት ሊኖረኝ ይችላል። ግን ከዛ በፊት በተለይ አዲስ ቅኝት ሚዲያ ካለፈው ዓመት ጀምሮ የኦምኒ ቻነል የአየር ሰዓት አግኝታችሁ ከሶሻል ሚዲያ ባሻገር በሜይንስትሪም ሚዲያ በፓብሊክ ቴሌቪዥን ፕሮግራም ለማስተላለፍ በመብቃታችሁ ሪሊ እሰይ የሚያስብል ነው። ገዛኸኝ በእውነት እኔም ራሴ እንግዲህ እንደ አንድ ትውልድ ኢትዮጵያዊ የቶሮንቶ ነዋሪ በግሌ እንዲሁም ደግሞ ለረጅም ጊዜ በበጎ ፈቃደኝነት በማገለግልበት አንተ በጠቀስከው የአዲስ ቅኝት ሚዲያ ደግሞ በጣም ተጠቃሚ በሆነው በፒቱፒ ካናዳ ስም እንኳን አደረሳችሁ ደጉ ተመንደጉ ላለሁኝ። ለዚህም የአንደኛ ዓመት በዓላችሁን በኦገስት ውስጥ እንደምታከብሩ አውቃለሁ። ለዛም ስኬት እመኝላችኋለሁ። አንተ ላነሳኸው ጥያቄ አይ ቲንክ ፈረንጆች እንደሚሉት $64,000 question። በአሁኑ ሰዓት የሶሻል ሚዲያ እና የሜይንስትሪም ሚዲያ በጣም ፍጭት ላይ ነው ያሉት ማለት ይቻላል በአንድ ወገን እና መሬት ላይ አልወረደም። መጀመሪያ ላይ ቅድም ፊሚኒስት ሰጎ እንዳልኩት ትራንዚሽን ላይ ነው ያለ ነው ሪሊ። ስለዚህ ይሄ ነው አንደኛው ብቻ ነው ወይም ሁለቱም ነው። ሁለቱም ከሆኑ በምን መልኩ ነው የሚዲያ ሰዎችና ደግሞ ተሳታፊዎችም እና ተጠቃሚዎችም እንዴት አድርገው ነው የሚገለገሉበት? የሚዲያ ሰዎች በምን መልኩ ነው የሚሄዱበት? አሁን ለምሳሌ አዲስ ቅኝት ወደ ሜይንስትሪም ሄዳችሁ በኦምኒ ቻነል አትሊስት ለአንድ ዓመት ሙከራ አድርጋችኋል። ከዛ ደግሞ ያገኛችሁትን ልምድ ይዛችሁ ወደፊት የሚያራምደውን መንገድ እንደምትቀይሱ ይጠበቃል። ይሄ የተነሳውን ጥያቄ ሌላ ሰው ያነሳብን ጥያቄ የሚመለከት ለምንድን ነው ሜይንስትሪም ወይ ሜይንስትሪም ሚዲያ አሁንም ቢሆን የቅርብ ጊዜ ዳታ አላየሁኝም፣ ግን ተመልካቹ ወይም አንባቢው ፕሪንት ሚዲያም ከሆነ እየቀነሰ ወይም ኦንላይን
ጽሁፍም ከሆነ ፉክክር በጣም ኖረው እንጂ የሚኒስትሪ ሚዲያ አሁንም ቢሆን ከፍተኛ ድርሻ አለ፣ ከፍተኛ ተመልካቾችም አሉት። ሌላው ነገር ደግሞ ያየነው ትልልቆቹን የሚዲያ ኩባንያዎች በምዕራብ ሀገር እዚህ ሀገር አሜሪካም አውሮፓ የምናያቸው መልቲ ቻነል ሆነው በሜንስትሪም ቴሌቪዥን፣ በሜንስትሪም ጽሁፍ ሚዲያ እና በሶሻል ሚዲያም ደግሞ የራሳቸውን ቻነል ፔጅ ዋቴቨር ኮሌት እየፈጠሩ በሁሉም ለመምጣት እየሞከሩ ነው ያሉት። በነፃም አለ፣ በሰብስክሪፕሽን አለ። እኔ ለምሳሌ አሁን ቀደም ሲል ሚኒስትሪ ሚዲያ ከነበሩ እንትኖች ውስጥ 1 2 3 ጆርናሎች ሰብስክራይብ ማድረግባቸው አሉ፣ ከሙያም ጋር የተያያዙ አለዚያም ጀነራል ኢንትረስት የሆኑ እና ሚኒስትሪ ሚዲያ የሚባለውም ራሱ ሚኒስትሪ ሚዲያ ብቻ አይደለም። እነዛው ኩባንያዎች በተለያየ ቻነል በሶሻል ሚዲያም ቻነል መጥተዋል በትልቁና በግለሰብ ወይም በትንንሽ ስብስቦች ከሚካሄዱ የሶሻል ሚዲያ እንቅስቃሴዎች ጋር እየተገዳደሩ ነው ያሉት። ያ ጠቃሚም ነገር ነው በአንድ በኩል፣ ምክንያቱም ኮንሲስተንት የሆነ መረጃ ስለ እያንዳንዱ ርዕስ በየትኛውም ሚዲያ ቢሄድ ሰው ያገኛል ማለት ነው። እንግዲህ ካቪያቱ ያንን በምን መልኩ እንደምትወስደው ያው የሚዲያ ነገር ነው እና የትኛው ነው ትረስት ወርዲ የሆነው፣ በምን ርዕስ ነው፣ በተለያየ ጉዳይ ላይ የትኛው ሚዲያ እውነተኛና ጠንከር ያለ ኢንፎርማቲቭ የሆነ ነገር ያቀርባል የሚለውን እያንዳንዱ ሰው የተመለከተ መወሰን ያለበት ጉዳይ ነው። ግን አንዱ አሸንፎ ይወጣል ሌላው ይሞታል ወይም the other way around የሚለው ነገር አንድ አለየለትም። በእኔ በኩል ግን የሚሆን አይመስለኝም። ሰዎች ዞሮ ዞሮ በእንዲህ ያለ ኬዎስ ውስጥ የሚዲያ ኬዎስ ውስጥ ረጅም ጊዜ መቆየት አይፈልጉም እና ነገሩ አሳም ፖይንት መርገቡ አይቀርም። ግን የሶሻል ሚዲያ ነገር በሰፊው የሚወቀስ ወይም የሚጠላ ነገር አይደለም፣ መሆንም የለም። ግን ሰዎች ፒውርሊ ሶሻል ሚዲያ ብቻ አሁን እቺ ጠየቀችኝ እንዳልከው ሜንስትሪም ሚዲያ ለምን ያደርግልኛል? አንድ እዛም ሰፊ ተመልካች አለ። ሁለተኛ የሚዲያው ዲቨሎፕመንት ሪሊ አንድ ሰው ማሳደግ ከፈለገ ራሱን በሚዲያ አቅራቢነት በሚችለው መንገድ አሁን እናንተ ለምሳሌ ከትንሽ ሶሻል ሚዲያ ተነስታችሁ ወደ ፐብሊክ ቴሌቪዥን ለመሸጋገር በቅታችኋል። እንደዚህ ያለው ነገር ያሳድጋል እንጂ ምን ያደርግልኛል ወይንም ደግሞ በሶሻል ሚዲያ ብቻ ለቆይ ማለት ራስን ተመልካችንም አድማጭንም ተቀባይነትንም ተአማኒነትንም ያጠባው ይሆናል። ስለዚህ አስፈላጊነቱ አይታየኝም። ዋናው ነገር ግን በእኔ ፐርሰናል ግምት ይሄ ነገር ሄዶ የት እንደሚወጣ አይታወቅም። የዲጂታል ሬቮሉሽን ከተጀመረ ጀምሮ በሁሉም መልኩ ህይወታችን በጣም እየተቀያየረ ነው ያለው እና መሬት ላይ ያለ ነው። ያን ጊዜ እንደሚባለው the jury is out የት እንደሚደርስ አይታወቅም። አሁን በአሁኑ ሰዓት ኤአይ ለምሳሌ ሚዲያን ጨምሮ ሁሉን ነገር በጣም በከፍተኛ ደረጃና በከፍተኛ ፍጥነት ኢንፍሉዌንስ እያደረገው ነው ያለው። ይሄ ነገር ዞሮ የት ነው የሚወድቀው? ሰውን ሊተካ ነው ወይ? ይሄ ነገር በምን መልኩ ነው የሚተካው? ሰው በዛ በኋላ ምን ያደርጋል? የፈጠራ ስራዎች፣ አርት፣ ሚዲያ የመሳሰሉት አቅጣጫቸው እንዴት ነው የሚሆነው? ላይ ይደርሳሉ የሚለው ነገር በአሁኑ ሰዓት መልሳለኝ ብሎ የሚያምን ሰው ካለ በእኔ በኩል ትንሽ ራሱ መጠየቅ አለበት ብዬ ነው የማምነው። በጣም ኢንትረስቲንግ ነው። ሌላው ምናልባት ከዚሁ ከሚዲያ ጋር በተያያዘ አዲስ ቅኝትም እስካሁን ከጋዜጣ ጀምረን አሁን እስከ መስራት እስከጀመርነው የቴሌቪዥን ፕሮግራም ድረስ ስንመጣ የታዘብናቸው እንዳዘጋጅ ያየናቸው በኮሚኒቲያችን ውስጥ ያየናቸው ነገሮች ምንድነው? እንዲሁ ብዙ ጉዳዮች ቢኖሩም የሚዲያን በትክክል የትኛው ሚዲያ ነው ለኔ ተስማሚው ወይ ለኛ ተስማሚው፣ ምን አይነት ሚዲያ ምን አይነት መረጃ ነው የምፈልገው ከሚዲያ የሚለውን እንደ ኦዲየንስ ማለት ነው። ይሄ ሚዲያ ሊትሬሲ በሚገባ አለመኖር፣ ሚዲያን ጠንቅቆ አለማወቅ እና የቀረበን ነገር ሁሉ ዝም ብሎ ኮንሱም የማድረግ ነገር አለ እና ያ እውቀት ያስፈልገዋል።
ሰዎች ጋይድ መደረግ አለባቸው። እንዳልከው አሁን ሶሻል ሚዲያው ሁሉ ሚዲያ እየተባለም ስለሚጠራ ድብልቅልቁ የወጣበት ጊዜ ስለሆነ ሰዎች በቂ ቱል ከሌላቸው ለክተው መጥነው ላይወስዱ ይችላሉ። እና ያንን በተመለከተ ከፓርትነሮች ጋር ምንድን ነው ቢሰራ ጥሩ የሚሆነው? እንዴት ቢሆን ነው ግንኙነቱ ማህበረሰቡም ሊጠበቅ የሚችለው ከማይገባ ነገር? አንዳንድ ጊዜ እንግዲህ መቼም እያንዳንዱ የሚዲያ ተቋም ኃላፊነቱ አንደኛ ጠቃሚ መረጃዎችን መቼም ሚዲያ ለህብረተሰብ ነው፣ ለአንድ ሰው ወይም ለአንድ ቡድን ወይም ለአንድ መንደር አይደለም። ክፍት ነው። በአሁኑ ሰዓት በተለይ ባለው የዲጂታል ቴክኖሎጂ ምክንያት እንኳንስ በሚዲያ ደረጃ የተቋቋመ ተቋም አንድ ግለሰብ ተነስቶ በፌስቡክ ወይ በአንድ ነገር በዓለም ዙሪያ ላለ ሰው የሚያየው ኮንቴንት ሼር ማድረግ ይችላል። ስለዚህ አንተ ካልከው ጋር ተያያዥነት ባለው መልኩ አስተያየት ለመስጠት ያክል ለእኔ አንደኛ ሪሊ የሚዲያ ሰዎች ሆምወርካቸውን መስራት አለባቸው። ጠቃሚ መሆን አለበት የሚያስተላልፉት መልእክት፣ ኮንቴንት፣ ይዘት የመሳሰለው። ሁለተኛ ነገር ኦነስት መሆን አለበት። ኦነስት መሆን አለበት። ምናልባት ባለማወቅ ከመረጃ ክፍተት የመሳሰለው ነገር ስህተት እንዳይሰራ እርግጠኛ ያልሆነውን ነገር እርግጠኛ በሆነ መልኩ አለማቅረብ፣ በአስተያየት ደረጃ በግምት ደረጃም ከሆነ ያንን ዲስክሎዝ ማድረግ፣ እነዚህ ሁለቱ ነገሮች ጠቃሚ ነገር ማቅረብ፣ ኦነስት መሆን እጅግ መሰረታዊ ይመስላል። ህብረተሰቡ የተሳሳተ መረጃ ላይ እንዳያተኩር በዛ የተነስቶ የማይጠቅሙ ነገሮችን፣ የማይጠቅሙ ውሳኔዎችን፣ የማይጠቅሙ አስተያየቶችን እንዳይዝ ምን ማድረግ ይቻላል? ይሄ በጣም ከባድ ጥያቄ ነው። በዛ እኔ እናንተ በዛሬው ዕለት በዚህ መልኩ እንመልሰዋለን ብለን የምንለው አይደለም። በእርግጥ አንተ ከኔ ይበልጥ እንደምታውቀው የሚዲያ ኤቲክስ፣ የሚዲያ ኮንሰምፕሽን የመሳሰለ ነገር የሚያስተምሩ ጠቃሚ ነገሮች አሉ። ሰው ኢንትረስትድ የሆነ ሰው ሪሰርች ቢያደርግ ያገኘዋል። ግን ያለ ሁሉም ተደራሽነት አለው። ሁሉም ያንን አይቶ አንድ ቋት ውስጥ ይገባል፣ አመለካከቱን ወደ አንድ ነገር ያደርጋል የሚለው ነገር ያስቸግራል። ስለዚህ የኔ ግምት በግምት ነው የምናገረው። አሁንም ቢሆን በድጋሚ የሚዲያ ኤክስፐርት አይደለሁም በጭራሽ። ግን ያለኝ አስተያየት ስለጠየቀኝ እያንዳንዱ የሚዲያ ተቋም እና እያንዳንዱ ግለሰብም አሁን ያው ሚዲያ ይባላል፣ ሶሻል ሚዲያ ያለው እዚህ ስልክ ላይ ሁላችንም ሚዲያ ያለን የራሳችን እና በተቻለ መጠን ሁሉ ጊዜ የሚጠቅም ነገር እንደው ዝም ብሎ ጥቅም ማለት እኮ የሚያስቅ ጆክም ሼር ማድረግ ራሱ ጥሩ ነገር ነው። ግን በተቻለ መጠን አንድ ሳም ካይንድ ኦፍ ቫልዩ ያለው ነገር ቢሆን አንዱ መለኪያ፣ ሁለተኛ ደግሞ እውነት የሆነ ነገር፣ የግምት ነገር፣ የግለሰቦችን የሚነካካ ነገር፣ አንዱን ወገን ጠቅሞ አንዱን ሌላውን የሚጎዳ ነገር፣ ከእንዲህ አይነት ነገሮች መቆጠብን ሪሊ የሞራል ስታንዳርድ እና ኤቲክስን መጠበቅ ነው። በዛ መልኩ ጠንክሮ መሄድ ነው። እያንዳንዱ ሚዲያ አሁን አዲስ ቅኝትም ሆነ ሌሎች ኮሚኒቲ ሚዲያዎች በተቻለ መጠን ሁሉ ጊዜም ጠቃሚ የሆኑ ነገሮችን፣ እውነት የሆኑ ነገሮችን በግልጽ መስራት፣ ያሉትን ሪሶርስስ ኮሚኒቲ ውስጥ ወይም ደግሞ በሚዲያው ማዕቀፍ ውስጥ ያሉትን ሪሶርስ እየተጠቀሙ ለማደግ መሞከር ነው። ሌላ ምርጫ የላቸውም። ምክንያቱም ጃጅ የሚሆነው ሰው በሚሊዮን የሚቆጠር ሰው ነው። እያንዳንዱ ሰው በምን መልኩ እንደሚያይ ዳይሬክትሊ ኢንፍሉዌንስ ማድረግ አይቻልም እና በዛ መልኩ መግፋት፣ መበርታት፣ ፓርትነሮች ማብዛት፣ በተለይ ደግሞ ሪሊ ቫልዩ ያለው ነገር ስንል እንደ ኮሚኒቲ ሚዲያ ለኮሚኒቲው የሚጠቅሙ ነገሮች ላይ ማተኮር፣ በቻሌንጆች አለመሸነፍ። ቻሌንጅ አለው። በተለይ ኮሚኒቲ ሚዲያ፣ ትንንሽ ሚዲያ በጣም ብዙ ቻሌንጅ አለው። አሁን ካለው የሶሻል ሚዲያ የሜንስትሪም የምን ድብቅልቅም አልፎ ብዙ ሌሎች ቻሌንጆችም አሉት ከሪሶርስ አኳያ ከምን አኳያ እና እነዛን ተቋቁሞ በሚቻል መጠን ጠቃሚ ነገሮችን መስራት ነው። ፍርዱ ተጠቃሚ ነው የሚሆነው። ያንን ኢንፍሉዌንስ የምታደርገው
ቫልዩ ያለው በተለይ ለእናንተ አይነት ኮሚኒቲ ሚዲያ ማህበረሰባዊ ጥቅም ባለው ነገር ላይ የሚያዝናናም ሆነ ትምህርታዊ የሚሆነ ኦርጀስ መረጃ የሆነ ነገር ማቅረብ ነው። ደግሞ ጥናቶችን ማድረግ ምናልባት ይጠቅም ይሆናል። ከዛ ሰርቬዎችን ማድረግ አሁን ለምሳሌ አንተ ያነሳቸው ጥያቄዎች ዓለም በሙሉ በአሁኑ ሰዓት ግራስፕ ለማድረግና አንድ መስመር ለማስያዝ እየታገለ ያለባቸው ነገሮች ለመረዳት በኮሚኒቲም ደረጃ ሰርቬይ ማድረግ ይጠቅማል። ሲምፕል ሰርቬዎች ሁሉ የሚዲያ አጠቃቀም በሚመለከት የተወሰነ ስሞል ሳምፕል ግሩፕ ከህብረተሰቡ ውስጥ ወካይ የሆነ ነገር መርጦ እነዛ ሰዎች ምን አይነት ሚዲያ ነው የምታዩት፣ ስንት ጊዜ ታጠፋላችሁ፣ ኢንትረስት የሚያደርጋችሁ ቶፒኮች ወይም ርዕሶች ምኖች ናቸው፣ መዝናኛ ነው፣ ሳይንስ ነው፣ የጤና ጉዳይ ነው፣ የህብረተሰብ እርስ በርስ ያለውን ግንኙነት እና አብሮ የማደግን ነገር ነው፣ እነዚህ ሁሉም ናቸው ወይ? ሁሉም ከሆኑስ ደግሞ ፕራዮሪቲው ምን ይመስላል ለእያንዳንዱ ቤተሰብ የሚለውን ነገር ለምሳሌ አንድ ነገር ሊሆን ይችላል። ይሄ እንግዲህ እኔ ዳይሬክትሊ ሚዲያ ነገር ስለማቅ ሳይሆን ማንኛውም ህብረተሰባዊ ነገር ለመቀመር ከትሩ ዴታ ለመነሳት ይቻላል። እንዲሁ በግምት ከመሄድ ይቻላል። ያንን ደግሞ በየጊዜው ያው ሪፍሬሽ ማድረግም ይቻላል። አንዱ እንግዲህ የሚጠቅመው ነገር እሱ ነው። ሁለተኛው ምናልባት ከአሁን ቀደም ስናገር አስቸብህ ይሆናል በህብረተሰቡ ውስጥ ካሉ ተቋሞች ጋር አሁን እናንተ ብዙ ጥረት ታደርጋላችሁ። እዚህ አካባቢ ያሉትን አሁንታውና አካባቢ ያሉትን የማህበረሰባዊ እንቅስቃሴዎች ኢትዮጵያ ማህበር የሚሆን የኢትዮጵያ የሚሆን የኢትዮ ካምብሪጅ የሚሆን ሌሎችም የጎህ የመሳሰሉትን ሁሉ ሽፋን ለመስጠት ለማበረታታት እውቅና ለማስገኘት መረጃውን ለማስተላለፍ ትሞክራላችሁ እና ይህንን አጠናክሮ መቀጠል ኮንሲስተንት እንዲሆን ሚዲያ ፓርትነርሺፕ ሳም ካይንድ ኦፍ እውነተኛ ፓርትነርሺፕ ተቋማዊ ፓርትነርሺፕ ለማድረግ መሞከር ሞኖፖሊ ለመፍጠር አለ በጭራሽ። ምክንያቱም ሌሎቹም ሚዲያዎች የሚጣጣሩ ሚዲያዎች አሉ፣ መደገፍ አለባቸው። ግን ሁሉም በእንዲህ ያለ መልኩ ቢሄዱ ምናልባት የተሻለ ደረጃ መደረስ ይችላል ብዬ ነው የምገምተው። በጣም ነው የማመሰግነው ጊዮንዬ። መቼም ሰፊ ነገር ነው እንዳልከው። ደግሞ አንተም ሙሉ በሙሉ ሚዲያ ትከታተላለህ፣ ታነባለህ፣ ትሬንዱን ታያለህ እና በሚል ፒአርም ደግሞ እኮ ግማሽ ክንፉ ሚዲያ ነው። ምክንያቱም ብዙ ጊዜ ድሮ ጁኒየር ጋዜጠኞች ሆነንም ከፒአሮች ጋር ነው ለመረጃ ግንኙነታችን። ስለዚህ ኮርስም እንወስዳለን ጆርናሊዝም ስኩል እና ከዛ አንጻር እንድንወያይበት ብዬ ነው። በተለይ ደግሞ ከኛ ማህበረሰብ አንጻር የሚዲያን ሬሌቫንስ በተመለከተ ሀሳብ እንድንለዋወጥ ብዬ ነው። ሚስ ኢንፎርሜሽን እና ዲስኢንፎርሜሽን አሁን በሌሎች ማህበረሰቦች ዘንድ በብዛት ትኩረት ተሰጥቶ የሚሰራበት ነው እና እሱን ራሱ መለየት እንዴት ነው? አሁን ኤአይን ቅድም አንስተሃል። ኤአይ በመጣበት ጊዜ በጣም ለዲፕ ፌክ የሆኑ ለመለየት የሚያስቸግሩ እውነቱን ከውሸት መለየት የማይቻሉ ጉዳዮች ጭምር ይቀርባሉ እና እነዚህን ማህበረሰቡ እንዲለይ ማድረግ የኮሚኒቲ ሚዲያ ፕሮክሲሚቲ ስላለው ለማህበረሰቡ የሚበጀውን ነገር ያቀርባል። ምክንያቱም ቀጥታ የሚዲያ አዘጋጆቹንም ታገኛቸዋል በቅርበት እና ለምን ተሳሳታችሁ ለምን እንዲያቀረባችሁም ብለህ መጠየቅ ይቻላል። ሩቅ ሲሆን ግን ሚዲያው የቀረበውን የማረጋገጫ ምክንያትም መንገድም አይኖርህም እና ከዛ አንጻር ነው ብዙ ውይይት ይጠይቃል። ወደፊት እንመለስበታለን። እዚህ ላይ መጨረሻ ሪፍሌክት ካደረግ ወደ ፒቱፒ የሰመር ፌር፣ ምክንያቱም ሰመር ነው ትንሽ ዘና ማለት አለብን፣ ሃርድ ቶክ እንዳይመስል። ወደ ፒቱፒ ጉዳይ ደግሞ መልሰሃለሁ። ቴንክ ዩ። ሁልጊዜም አንተ ለእኛ አዲስ ቅኝት እንደ ሚዲያ ለፒቱፒ ካናዳ ከፍተኛ የሚዲያ ድጋፍ ነው የምታደርጉልን፣ የኢቨንቶቻችንን ከበር በማድረግ በማስታወቅ መሳሰለው። ስለዚህ በተደጋጋሚ ለመስጠቱን እድል መጀመሪያ ማመስገን እፈልጋለሁ። የተከበራችሁ ተመልካቾቻችን የዛሬውን ዝግጅታችንን እንዴት አገኛችሁት? ሀሳብ አስተያየት ካላችሁ በተለመደው አድራሻዎቻችን አድርሱን። እስከ ሳምንት ሰላም ሁኑ።
አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት